ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው። በቃ ወደ ኤርትራ የተላኩት ለማንም ለሻቢያም ተላላኪ ሆኜ አላውቅም፣ ለሌላም መንግስት ተላላኪ ሆኜ። ግን አብይ ግን መልእክተኛ አድርጎ ሲልከኝ ተላላኪ ሆኜ ወደ ኤርትራ መልእክት ያደረስኩት ነኝ። በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን፣ እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁኝ። የአልጀር ስምምነት ታከብራለህ ወይ ስለው አዎ ስራ አስፈጻሚ ወስኗል እናከብራለን ንገራቸው ነው ያለኝ። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ የኤርትራን መንግስት ለማናገር ይህን መልስ ይዤ መሄድ አለብኝ። ስነግራቸው ግዴለህም አሁን ያለህበት ሁኔታ አስጨናቂ ነው፣ አልተረጋጋህም፣ እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም፣ ራስን አረጋጋ፣ ስልጣንን ኮንሶሊዴት አድርግ፣ እዛ ሀገር ውስጥ ያለውን ስራህን ስራ የሚል መልእክት ነው መልሰው ንገረው ብለው የነገሩኛል። እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት። ከዛም በኋላ አሜሪካኖች ይጉበት፣ ዩሮፒያን ይጉበት፣ የአረብ ቄሶች ሼኮች ይጉበት አላሉም ያለው። ቀጥታ ይሄን ሰውዬ አምነው በእኔ በኩል ንገረው ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት። በዋትስአፕ አለኝ ሴቭ አድርጌዋለሁ ለታሪክ። ይሄ መልእክት ልከው ያለምንም ፎርማሊቲ ወደ ኢትዮጵያ እነ የማነና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው። የቱሃል ብዙ ኢንቨስትመንት የተደረገበት የሰላም ኮንፈረንስ ምናምን ነገር ነከለ የገቡበት የተባለ ነገር የለም። ይታመናል ወይ የሚል ጥያቄ ጠየቁኝ። በቃ የጠየቁኝ ጥያቄ ይሄንን ነው። ለኔ ከነገረኝ ነገር ተነስቼ አሁን እንደውም ልናገረው የሚችልበት ሁኔታ ተፈጥሯል። አሁን አጋጣሚ መጥቷል ማለት ነው። አንደኛ እኔ አንዳርጋቸው ካልተፈታ ስራዬን እለቃለሁ ብዬ ተናግሬ ነው ያስፈታው ብሎኛል ያለው። ያንቱን ነገር ነገርኳቸው። ሁለተኛ ጀነራል አሳምነው ጽጌ ያን ጊዜ ከግንቦት ሰባት ጋር ኩዴታ ሲመሰርቱ ወልያዬ ደርሶባቸው እንደሆነ መረጃውን ላንተ ያስተላለፉት ስልክ ደውዬ እኔ ነበርኳል። ኦርስ እሱም ውሸት መሆኑን አግኝተነዋል። ለምን ለደህንነቱ እየሰራ ነው ለስልክ የደወለው። ሌላ እንደሚታመን ያቀረብኩት መረጃ እሱ ራሱ የነገረኝ ነው። በኢሜል የመጣልኝ የጀነራል አሳምነውና የጀነራል ከማል ገልቹ የቱሪያ ቴሌፎን ውይይት ትራንስክሪፕቱ በኢሜል ተልኮልኝ የላኩት እሱን እኔ ነኝ አለ እና ይሄንን ደግሞ አስቀድሜ ነግሬያቸው ስለነበር ለነሱ ይሄን ሁሉ ስራ ምናምን ሲሰራ የነበረው እሱ ነው እኔ ነኝ ብሎኛል በሚል ከውስጥ ሆኖ ስርዓቱን የሚታገል ሰው መምሰሉ መሆኑን ለነሱ አንተ አረጋግጣለህ። አብይ ስለመሆኑ አቶ አንዳርጋቸው አብይ ስለመሆኑ ይሄን ጉዳይ የሚያውቅ ሰው የለም። ስለዚህ እኔ ነኝ ሲለኝ ከዚህ በፊት ማንም ሰው አንስቶልኝ የማያውቅ ጉዳይ ነው። ምን ልበለው? ነገር ግን አንድ ነገር በጣም መናገር ያለብኝ ነገር አንዳርጋቸው ካልተፈታ ስልጣኔን እንለቃለሁኝ፣ ከሁለቱ ምረጡ፣ ወይ ከነ ስልጣን ላይ መቆየት ወይ እሱን ከመፍታት ብዬ ምርጫ ነው የሰጠኋቸው ነው ያለኝ እና በዚህ አይነት ግፊት አድርጌ ነው ያስፈታው ነው ያለኝ። ከዛ በኋላ የሆነውን ነገር ስሰማ ምንም እንዲህ አይነት አልቲሜተም ለኢህአደግ አላቀረበም ፈጽሞ። ዝም ብሎ ሲያገኘኝ ኮምፐልሲቭ ላየር ስለሆነ ለተለያዩ ሰዎች ብዙ ውሸት የዋሸ ሰው መሆኑን ስላረጋገጥኩ ነው ኮምፐልሲቭ ላየር ኦር ፓቶሎጂካል ላየር ነው የሚል ኃይል ዋሽ ተገዶ ማነው የምትለው ሳይፈልግ የሚዋሽ ሰው ነው ሰውየው። ስለዚህ ይሄን ፈጥሮ ነው የነገረኛለሁ። ሳጣራ ኢንፋክት ከማንም በላይ ብዙም ይሄን ያህል ቀረቤታ ባይኖረኝም ደመቀ መኮንን ነው እኔ እንዲፈታ ትልቅ ጥረት ያደረገው። ከተለያዩ ስልጣን ላይ ከነበሩ ሰዎች ጋር ጥያቄ አጣርቻለሁ። አላለም ፈጽሞ እንደዛ አይነት ነገር ስልጣን ይለቃለሁ አላለም። ግን አንተ በቢቢሲ ላይ ቀርበህ ዜና ባዳዊ በሰራችሁ ፕሮግራም ላይ ይሄንን አንስተ እንደውም አብይ ትንሽ ስሙ ከፍ እንዲልም ያደረገው አንተ በዛን ወቅት እሱ ስልጣን ካልተፈታ ይሄንን ገልጸ ነበርና ታስታውሰዋለህ? እሱን ቃል ለምጠይቅ ልነግርህ እኮ ነው የሆነው። ለዚህ ነው እኮ በጣም ሪቴትድ የሆንኩት የምልህ ቢቢሲ ሃርድ ቶክ ላይ ቀርቤ ለዜና በዳዊ ኢንተርቪው የሰጠው ጊዜ 30 ደቂቃ ነው ፕሮግራሙ ካለቀ በኋላ ቁጭ ብለን ስናወራ አብይ እንዲህ ብሎኝ ነበር እኔን ለማስፈታት ስራዬን እለቃለሁ እስከማለት ድረስ ሄዶ ነበር ስላት ይሄ እኮ ትልቅ ነገር ነው። ስለዚህ እንደገና ካሜራማን ይምጣና የመጨረሻው ሌላ ጥያቄ ትቆረጥና ይሄ ጥያቄ ይገባና ይሄን ጥያቄ መልሰህ ፕሮግራሙን በሱን ጨርሰው ብላ ያለቀ ፕሮግራም ተሰርተ እንደገና ተጀምሮ ይሄ ነገር የገባበት ነው። ዋሽቶ እኔን ለቢቢሲ እንደዋሽ ነው ያደረገኝ የሰውዬ።
በተለይ ከተለያዩ እዛም ጊዜ የነበሩ ባለስልጣናት ጋር ያደረኩት ማጣሪያ ፓስት ፊው መንስ አንድም እንዲህ አይነት ነገር አብይ እንዳላደረገ ነው። ሌሎቹንም ነገሮች በዚህ መንገድ ነው የምታየው። ስለዚህ ይሄ የዚህ አይነት ባክግራውንድ ያለው ሰው መሆኑን የኤርትራ መንግስት በደንብ ያወቀበት ሁኔታ ነው ያለው።